ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በአንድ ዓመት እንዲሁም በሁለትና በሶስት ዓመት የሚረከቧቸውን ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። በ10% ቅድመ ክፍያ እስከ 25 ዓመት ቀስ ብለው የሚከፍሉት የባንክ አማራጭንም ከ30% ታላቅ ቅናሽ ጋር አመቻችተናል። ምን ይሄ ብቻ! በልዩ ዲዛይን የምናስገነባውን ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። እንዲሁም የንግድ ሱቆችን ለሚፈልጉ ደንበኞች ከ27 ካሬ ጀምሮ ከነገበያው ማግኘት ይችላሉ። የዘመናዊ መንደር በውስጡ መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። ታዲያ የቅናሽ ወጣው ለጥቂት ቤቶች ብቻ ስለሆነ ከታች ባለው ስልክ ፈጥነው ይደውሉ። ይህ አዋዜ ልዩ ዘገባ ነው። አዋዜ ታማኝነት ሎሬ ነው፣ አያበላልጥም። ለካስ አሜሪካና እስራኤል ደምረውና ቀንሰው የጦርነቱን ቀን ገና አልወሰኑም ነበረ። ይሁንና ድንገት በጣፈንታይቷ የካቲት 21 በፈረንጅ ፌብርዋሪ 28 ጠዋት ቅዳሜ አንድ ሊያሳልፉት ያልቻሉት ሁነት ተፈጠረ። ሲኤንኤን እንደሚነግረን ሁነቱ ትኩስ የስለላ መረጃ ነበረ። የ86 ዓመቱ የኢራን ጠቅላይ መሪ አሊ ካሜኒ ከከፍተኛ ባለሥልጣኖቻቸው ጋር በጠዋቱ ስብሰባ ተቀምጠው ኖረዋል ቴህራን ውስጥ። በዚህን ጊዜ የዋሽንግተንና የኢየሩሳሌም ራሶች ፕሬዚደንት ዶናልድ ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአንድ ድምፅ ቢንጎ አሉ። እንገረስሰዋለን ብለው የማሉና የተገዘቱበት የኢራን አገዛዝ ዋነኛና ሁነኛ አመራሮች በሙሉ ያለ ውጣ ውረድና ድካም በአንድ ቦታ በአንድ ጊዜና በአንድ ምት ጭጭ ለማድረግ ዕድል አገኘን አሉና አሁን 15ኛ ቀኑን የያዘውን መዘዘኛ ጦርነት በግብታዊነት አወጁ። ዋነኞቹና ሁነኞቹ የእስላማዊት ሪፐብሊክ ኢራን አመራሮች ጅምላ ፍጅት በኋላ የአሜሪካ ወዳጅ የሆነ አዲስ ሥርዓት የሚያነጉ ዝቅተኛ ደረጃ ባለሥልጣኖች የላይኞቹ ትተውት ያለፉትን የሥልጣን ክፍተት ላይ ይሰገሰጋሉ ብለው አሴሩ። ትዕዛዙ ወደ ተዋጊ ፓይለቶች ወረደ። ኤፍ-16ቶች፣ ኤፍ-35ቶችና ኤፍ-15ቶች የተሰበጣጠሩበት 200 የጦር ጀቶች የሞት ጥላቸውን ዘርግተው ከመንደርደሪያው ላይ ያጓሩ ወደ ሰማይ ተተኮሱ። በወፍ በረር ከ1000 እስከ 1500 ኪሎ ሜትር የሚፈጀውን ርቀት እየተነባበሩ እየተነጣጠሉ እያቆለቆሉና መልሰው ሽቅብ እየወጡ ሰማይ ለሰማይ ከነፉ። ሚሳኤል ተኳሾች በቴህራን የመንፈሳዊ መሪ ቤተ መንግሥት ሰማይ ላይ መድረስ ሳያስፈልጋቸው እሩምታቸውን ለቀቁ። የሲኦል በር ተከፈተ። ቦምብ የጫኑትም ደርሰው ያ ጥብቅ ያ ቁልፍ የኢራን ቤተ መንግሥት የቦምብ ናዳ ወረደበት። የፍንዳታው ድምፅ፣ የጥቃቷን ድምታ የነበረን ታሪክ ደልዞ አዲስ ታሪክ ለማንጋት ተወሰደ ደፋር እርምጃ ነበረ። 40 ሴኮንድ ብቻ ፈጀ። ሰዓቱ በኢየሩሳሌም ሰዓት አቆጣጠር ከጠዋቱ 2 ሰዓት ከሩብ ላይ ቆመ። በቴህራን ሰዓት ደግሞ ከጠዋቱ 3 ሰዓት ከ45 ደቂቃ ላይ ቆመ። እዚህ በአዲስ አበባ ከጠዋቱ 3 ሰዓት ከሩብ ላይ ነበረ። ውጤቱም ይዘገንናል። መንፈሳዊ መሪ አሊ ካሜኒ፣ የእስላማዊ አብዮታዊ ዘብ ኮሩ አዛዥ ሙሐመድ ፓክፑር፣ የመደበኛው ጦር አዛዥ አብዱራሂም ሙሳቪ፣ የመከላከያ ሚኒስትር አሚር ናሲር ዛዴህ፣ እንደዚሁም የብሔራዊ መከላከያ ምክር ቤት ጸሐፊ የመንፈሳዊ መሪ ካሜኒ ከፍተኛ የደህንነት ረዳት አልሻምካኒና ብዙዎቹ እስካሁን በይፋ ስማቸው ያልተገለጸ 35 ከፍተኛ ባለሥልጣኖች ተገደሉ። 40 እስላማዊት ሪፐብሊክ ኢራንን ያቀኑ የሥልጣን ልሂቃን
በ40 ሴኮንዶች ተፈጁ። ዋሽንግተንና ኢየሩሳሌም የጦር ጢያሮቻቸው የፈጸሙት ገድል ዝርዝር ሲመጣላቸው የፈካ ፊታቸው በከፊል ዳመነ። ከዋነኞቹና ሁነኞቹ መወገድ በኋላ አዲስ የቴህራን ዋሽንግተን ኢየሩሳሌምን የወዳጅነት ዘመን ያነጉ ዘንድ ቦታ እንሰጣቸዋለን ተብለው የታሰቡና የታቀዱ ዝቅተኛ ደረጃ ፖለቲካዊና ወታደራዊ መሪዎችም የጥቃቱ ሰለባ መሆናቸውን ተረዱ። የሉም። ጥቂት ቀናት አሳለፈው ፕሬዚደንት ዶናልድ ትራምፕ በአንድ ጊዜ የተፈጠረውን ስኬትና ሐኬት አስረዱ። ይተካሉ ብለን በጭንቅላታችን ይዘናቸው የነበሩት ሁሉም አልቀዋል ሲሉ አመኑ። ሌላም ቡድን አለ ለአሁኑ እንደሚደርሰን ሪፖርቶች ከሆነ እነሱም ሞተው ይሆናል ሲሉ ገለጹ። ይህ ከተጠበቀው በላይ የሰፋ ጥፋት ዋሽንግተን የአንድ ሳምንት ብቻ የዝረራ ዘመቻ ሽርሽር ይሆናል ብላ ያመነችው ዕቅድ አሁን የምናየውን ያልታሰበ ፖለቲካዊና ኢኮኖሚያዊ ዳፋዎች አስከትሎ ከአሜሪካ ቁጥጥር ውጭ አፈተለከ። ከአገዛዙ ቅጽበታዊ መንኮታኮት ይልቅ ቁጥጥሩን ያጠበቀና የአሜሪካ ባለሥልጣኖች ይሆናል ብለው ከጠበቁት በላይ ኃይል ያመቀ የነዳጅ ጫኞችን ጨምሮ በመላው መካከለኛው ምስራቅ ውስጥ ሳያቋርጥ የተኮሰ ምላሽ መጣባቸው። የመጀመሪያውን 40 ልሂቃኖችን በ40 ሴኮንድ የቀጠፉ አፍዛ ደንግዝ መብረቃዊ ጥቃቶች አገግማ የዓለማችን ነዳጅ ዘይትና ጋዝ 20 በመቶ የሚተላለፍበትን የኢኮኖሚ ጉሮሮ ሆርሙዝ ሰርጥን ፈጥርቃ በመያዝ አሁን ዶናልድ ትራምፕ እንደምን አድርገው እንደሚቆጣጠሩት መላ የጠፋባቸውን ዓለም አቀፋዊ የኤነርጂ ቀውስ ጫረች። ቢሆንም ትራምፕ ጦርነቱን በተካሄደው ወታደራዊ ዘመቻ መጠን እየለኩ አስገምጋሚ ድል መሆኑን እያወጁ አሜሪካ በማንኛውም ማፍታ አጠቃላይ ድል አድራጊነቷን እንደምታበስር ተናገሩ። ይሁንና የጦርነቱ 2 ሳምንታት ካለፉ በኋላ እንኳ አሁን ጥቃቱ ይበልጥ እየተወሳሰበ የመጣውን ግጭት ማክተሚያ ስትራቴጂ የወንድ መውጫ ለማስቀመጥ ሰማዩ ርቆባቸው ይገኛል። እስካሁን 13 የአሜሪካ ወታደሮች ፓይለቶችን ጨምሮ ሲገደሉ ወደ 140 ደግሞ ቆስለዋል። እየተካሄደ ባለው የአሜሪካውያን የሕዝብ አስተያየት መመዘኛም ሕዝቡ ከጦርነቱ ጋር እንዳልሆነ እየተገለጸ ነው። ፕሬዚደንት ትራምፕ ኢራኖች የደገሱላቸውን አንድ ድፍድፍ ነዳጅ በርሜል $200 ዓለም አቀፋዊ ኢኮኖሚያዊ ኒውክሌር ቦምብ እንዳያፈነዱ ለማድረግ እንግሊዝን፣ ፈረንሳይን፣ ቻይናን፣ ጃፓንን፣ ደቡብ ኮሪያና ሌሎችንም ጎበዝ እባካችሁ ወደዛ እንሂድና አሜሪካም ተጨምራ የነዳጅ ቀጂዎችን እያጀብን እናስተላልፍ፣ ዓለም አቀፋዊ ጥብረት እንፍጠር ሲሉ ተማጽነዋል። ይሁንና እስካሁን ባለ ሁኔታ ፈረንሳይና እንግሊዝ ሰበብ አስባብ እየደረደሩ ጥሪያቸውን ላለመመለስ የሚያሳዩት እምቢተኛነት የኢትዮጵያ የቀለም አባት ከበደ ሚካኤል በምሳሌነት ያስተማሩንን የአባትየው ጅብና 2 ልጆቹን ታሪክ እንድናስታውስ ያስገድደናል። አባትየው ጅብ በረት ገልብጦ ገብቶ ወይፈን ዘርጥጦ ጥሎ እንክት አድርጎ እየበላ ማጀላን ለተባለ ልጁ 1 ጆሮ መዝሩጥ ለሚባል ልጁ ደግሞ ቅልጣቢ ሳይሰጥ ጠግቦና ሆዱ ተንቀርፍፎ ሳለ ባለቤቱ ጦር ይዞ መጣና ያሳድደው ጀመር። መባረሩ ተባብሶ ዳገል ላይ ሲደርስ ሆዱ የተቀበተተው አባት ጅብ ድምፁን ከፍ አድርጎ ልጄ ማንጆሎላ ሲል ለእርዳታ ተጣራ። በባዶ ሆዱ እንደ ጥንቸል እየዘለለ በመሮጥ ላይ የነበረው ማንጆሎላም አባቴ ምን ሰጥተኛል ከ1 ጆሮ ሌላ ሲል ተናግሮ ፍጥነቱን ጨመረ። ከኋላው በአባራሪው ጦር መወጋቱ ሊጀምር አፍታ የቀረውና ቁንጣን የጎተተው አባት እንደምንምና እንደማንም ብሎ የመጨረሻ የእርዳታ ጥሪ አሰማ።
ልጄ መዝሩጥ ሲል ተጣራ። በባዶ ሆዱ ሽቅብ ዳገቱን ጨርሶና ቁልቁለቱን አጋምሶ ጎሬው ውስጥ ለመግባት አፋፍ ደርሶ የነበረው መዝሩጥም ንፋስ ጆሮ ውስጥ የከተተውን ሙጥናን ተሳልቆ ልጄ መዝሩጥ ላለው ለማኝ አባቱ እንደ በላ ሮጥ አባቴ ብሎ ዘሎ ጎሬ ውስጥ ተወርውሮ ገባ። ልክ ያን ሰዓት አባትየው ጅብ ሙሃሊቱ ላይ ተወጋና ርታውን አቀለጠው። ማንጆሎላ እንግሊዝና መዝሩጥ ፈረንሳይ የአንክል ሳም ታማኝ ልጆች አሁን አሻፈረኝ ብለዋል። ሁኔታው እዚህ ላይ ነው የሚገኘው። ኢሳያስ እንግዲህ ይሄ አሁን በአሁኑ ሰዓት ዓለማችንን መስቀለኛ መንገድ ላይ ያቆማት ጥቃት ወይም አሜሪካኖች እንደሚጠሩት ከባድ ቁጣ ዘመቻ፣ ከባድ ቁጣና እስራኤሎች እንደሚጠሩት ደግሞ አንበሳው አገሳ ዘመቻዎች የካቲት 21 ቅዳሜ በድንገት በተገኘ የስለላ መረጃ ላይ ተመርኩዘው ያለቀኑ ያወጁት የማጥቃት እርምጃ ነገሮች ከቁጥጥር ውጭ ሆነው አሁን ዓለም አቀፋዊ ኢኮኖሚያዊ ብሎም ፖለቲካዊ ቀውስ ሊፈጥር የሚችልበት ምዕራፍ ላይ ነው የሚገኘውና ይህን ይመስላል እንግዲህ የጦርነቱ የአጀማመር ታሪክ። ዓለም መቼስ የከበደ ሚካኤልን ያነሳው ታሪክ እጅግ በጣም ደስ እንደሚል ሳልነግርህ ማለፍ የለብኝም። ዓለም ሀገራት በሚዋጉበት ጊዜ የየራሳቸውን መረጃ ይዘው ያላቸውን አጠቃላይ አቅም የጠላትንም ያለበትን ሁኔታ ተረድተው ነው ጦርነት የሚጀምሩት። አሁን ከዚህ ትንታኔ ስነሳ አሜሪካና እስራኤል ጦርነቱ በደረሳቸው መረጃ መሰረት ድንገት የተጀመረ ነው ማለት ያልታሰበበት ያልታቀደ ማለት እንችላለን። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከቧቸውን ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። በ10% ቅድመ ክፍያ እስከ 25 ዓመት ቀስ ብለው የሚከፍሉት የባንክ አማራጭንም ከ30% ታላቅ ቅናሽ ጋር አመቻችተናል። ምን ይሄ ብቻ! በልዩ ዲዛይን የምናስገነባውን ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። እንዲሁም የንግድ ሱቆችን ለሚፈልጉ ደንበኞች ከ27 ካሬ ጀምሮ ከነገበያው ማግኘት ይችላሉ። የዘመናዊ መንደር በውስጡ መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። ታዲያ የቅናሽ የወጣው ለጥቂት ቤቶች ብቻ ስለሆነ ከታች ባለው ስልክ ፈጥነው ይደውሉ። ለምሳሌ በእስራኤል በኩል ለወራት ዝግጅት የነበረው ነው። ከዚህ በፊተኛም ፕሮግራም የሚከታተሉ ያውቃሉ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ 2 ጊዜ ነው ወደ ዋሽንግተን የሄዱት ከፕሬዚደንት ዶናልድ ትራምፕ ጋር ለመነጋገር። በመጀመሪያው በዚህ በቅርብ ባደረጓቸው 2 ጉዞዎች በመጀመሪያው በሰፊው የተወራው ወሬ የኢራን ላይ ስለሚደረገው ዘመቻ የጦር እቅድ ይዘው ነው የሚሄዱት የሚል እንደነበር አንተም ታስታውሳለህ። ስለዚህ ጦርነቱን በምን መንገድ እንዋጋ በሚለው እቅድ ላይ በእቅድ ደረጃ የተቀመጠ ነው። ነገር ግን በዚህ ጉዳይ ላይ አሜሪካም የዚህ የዘመቻው አካል ሆና ወይም በአጠቃላይ ጦርነቱ መቼ ይጀመር በሚለው ላይ ግን ቀን አልመረጡም። እዛ ፖይንት ላይ አልደረሱም። ነገር ግን እንዳየው ድርድሩ በአንድ በኩል ይካሄዳል። የድርድሩን ባህሪን በመከተል ዶናልድ ትራምፕ መግለጫዎች ይሰጡ ነበረ እና ጦርነቱን ለማስጀመር የወሰኑበት ምዕራፍ ላይ አልነበሩም ያኔ። በዚህ መካከል ቅዳሜ ዕለት በአጋጣሚ መንፈሳዊ መሪ አሊ ካሜኒ አብዛኞቹን የሀገሪቱን ከፍተኛ መሪዎች ይዘው በቤተ መንግስታቸው በነገራችን ላይ 2 ከመሬት በታች በጣም ርቀት ውስጥ መግባት መደበቅ የሚያስችላቸው ነበረ። እሱ ውስጥ አልገቡም። በዛ ሰዓት ከነበሩ አንዱ ህንፃ ውስጥ ነበሩ ከውይይቱ። በዚህን ጊዜ ይህን መረጃ ያገኘው የሲአይኤ መረጃ ነው። መረጃው በቀጥታ ለአሜሪካ ሲደርስ ይህንን ኮሚኒኬት አደረጉ ለእስራኤሎች።
ስለዚህ ካለው ቅርበት በእርግጥ በዚህ ዘመቻ ላይ የተወሰኑ የአሜሪካ የጦር ጀቶችም አብረው ተሳትፈዋል የሚል አለ። ለማንኛውም በሰማው መልኩ አሁን አጋጣሚው ነው በዚህ ሰዓት ላይ በመጀመሪያ መንፈሳዊ መሪውና ሌሎች እንግዲህ አሁን ከአምስቱና ሌሎቹ ስማቸው ያልተጠራ ቁልፍ የአገዛዙ ዋነኛ ሰዎች በአንድ ጊዜ በአንድ ቦታ የተገኙበት እድልና አጋጣሚ ሲመጣ ይሄን ማለፍ የሚያስችል አይደለም። ተመልሶ በሌላ ጊዜ ይገኛል የምትለው አይደለም እና ይሄ አያምልጠን። ምክንያቱም እነዚህ ሰዎች ናቸው በአጠቃላይ የስርዓቱ ራሶች በአብዛኛው እና እነሱ ከሌሉ አገዛዙ በራሱ ይፈርሳል፣ ይበታተናል። ምንድነው እዝና ቁጥጥር አይኖረውም እና የሚዘገንደን የስልጣን ክፍተት ይፈጠራል። ስለዚህ በዚህን ጊዜ ሀገሪቱን በእኛ መንፈስ ልክ ለምሳሌ ቬንዙዌላ ላይ እንደተደረገው በማዱሮን አንስተው ምክትሏን ፕሬዚደንት በማድረግ የእነሱን ዓላማ የሚያስፈጽሙ ግን ስርዓቱን የሚያውቁና የሀገሪቱን መረጋጋት ጠብቀው የሚሄዱ ወይዘሮ ነው ያስቀመጡትና እንዲህ አይነት ተመሳሳይ ሁኔታ መፍጠር እንችላለን በሚል ያንን እርምጃ ወሰዱ ማለት ነው። ስለዚህ ጦርነቱ ያልታሰበበት ወይም እቅድ ያልነበረው ሳይሆን ያለ ቀኑ የታወጀ ጦርነት። ዓለም እንግዲህ ጦርነቱ በዚህ ቀን በዚህ ሰዓት እንጀምረዋለን ተብሎ እቅድና ፕላን ያልተያዘለት ጦርነት ነው። ግን ጦርነቱ ከተጀመረ በኋላ አሁን ኢራን በዚህ መጠን ትልቅ ተግዳሮት ትሆናለች ተብሎ ታስቦ ነበር ወይ? አሁን አሜሪካ አጋር ሀገራት ከእሷ ጋር ቆመው እንዲዋጉ መጠየቃቸው ኢራን ከታቀደው ሐሳብ በላይ በመሄዷ ነው ወይ? ትንተናው ይህንን ነው እኮ የሚያረጋግጠው። በአይናችንም እያየን ነው። ኢራን ከዚህ ዲካፒቴሽን ከዚህ ግዙፍ ቅጽበታዊ እና ቅስፈታዊ እርምጃ በኋላ አዛዥና ታዛዥ የሚል ነገር የእዝ ሰንሰለቱ ተጠብቆ የፖለቲካው በፖለቲካው የጦሩ በጦር መደበኛው ጦር የእስላማዊ ዘቡ በዛ በኩል በተዋረድ ክፍተቱን ገጥሞ እንትን አድርጎ በዚህ መንገድ ጦርነቱን በአንድ ጊዜ ወደ እስራኤል ወደ በመካከለኛው ምስራቅ ላይ ወደሚገኙ የአሜሪካ ጦር ሰፈሮች እንደዚሁም ደግሞ የነዳጅ ቀጂ መርከቦችን በሆርሙዝ ሰርጥ እንዳይተላለፉ መምታት በመጀመር እንደዚህ አይነት ሁኔታ ይፈጥራል ብለው አልገመቱም፣ አላሰቡም። ስለዚህ ኢትስ ላይክ የቬንዙዌላውን ሰውዬ ያዙት፣ በሄሊኮፕተር አንስተው መርከብ ላይ ጫኑት፣ በመርከብ በኒውዮርክ በኩል አስገቡ፣ ከዛ እስር ቤት አስገቡ፣ አለቀ ጦርነቱ። ቬንዙዌላን በተመለከተ ኖክአውት ማድረግ ከዚህ የተለየ ይሆናል ብለው የኢራንን አልገመቱ። ስለዚህ በአንድ ሳምንት የሚያልቅ አድርገው ነው ያዩት። በቃ በአንድ ሳምንት በሙሉ ተመትተዋል። ከዛ በኋላ ስርዓቱ የራሱ ተቃዋሚዎች አሉበት፣ እነሱ ይንቀሳቀሳሉ። እኛ ደግሞ ከኛ ጋር በምነጋገረው መርጠን እንደዚህ እናደርጋለን። እነዛ ሰዎች በዝቅተኛ ቦታ ላይ የነበሩ ነገር ግን ስርዓቱን ሀገሩን የሚያውቁ ናቸው። እዛ ስልጣን ላይ ሆነው ዋና ስልጣን ላይ ሆነው ከኛ ጋር በመነጋገር እስላማዊ አብዮቱን እንዳለ እሱን የሚመስል ነገር አስቀምጠን ቶታሊ አዲስ አይነት ግንኙነት ከዋሽንግተንና ከእስራኤል ጋር ከምዕራባውያን ጋር መልካም ግንኙነት ያለው አዲስ የስርዓት ለውጥ እናመጣለን ብለው ነው ያመኑት ነው እኮ የሚል አሁን ቀረብ ስል ያነበብኩት እና አንድ ሳምንት ጦርነት ነው እኮ። ነገር ግን በተጨባጭ የሆነው ነገር ምንድን ነው? እንደታሰበው አልተበታተንም። የሚይዘው የሚጨብጠው ነገር አላጣም አገዛዙ። አሁንም ፕሬዚደንቱ በቦታቸው በስልጣናቸው ላይ ያሉ፣ የሀገሪቱ ከፍተኛ የደህንነት ሰው ላርጃኒ አሁንም በቦታቸው ላይ ያሉ፣ የሀገሪቱ ውጭ ጉዳይ ሚኒስትር ሀገሪቱን በተመለከተ ከውጭ ጋር እንደ በማንኛውም አግባብ ነው እያካሄዱ ያሉት። እስላማዊ ዘቡ አዛዦች አሉት። እንደምታየው እነዚህን መርከቦች የሚመታው እሱ ነው። 26 ይመስለኛል 26 ደርሰዋል የተመቱት። ስለዚህ አሁን የሆርሙዝ ሰርጥ መዘጋት ብቻ አለን። በነገራችን ላይ ዶናልድ ትራምፕ ይሄንን
የሰርጡ መዘጋት አሁን ምናልባት ይሄ ጦርነት አራት ቀን ካሁን በኋላ 5 ቀን ከቀጠለ በዚህ ኃይሉ በዚህ ባለበት ሁኔታ ይሄን ምለው ምንድነው አሁን ለምሳሌ እስራኤል ላይ ወደ 5-6 ጊዜ ተተኩሷል። ዛሬ ከነጋ እስራኤል 2-3 እዛ ድብደባ አድርጋለች በብዙ አውሮፕላኖች። ዝርዝሩ ብዙ ነው። አሜሪካኖች ይተኩሳሉ። ኢራን የሰላጤውን ሀገሮች በተለይ የተባበሩት መንግስታት የተባበሩት አረብ ኤሚሬት ነዳጅ 1 ሚሊዮን በርሜል ነዳጅ በቀን የምታወጣበት ቦታውን ተዘግቶ ነው ያሉት። እዛ ላይ ተቃጥቶ በየቀኑ የምንሰማው ዜና ስለሆነ ነው። ጠቅላላ ባለመልኩ ብናቀርብ ይሻላል ብዬ ነው። ስለዚህ ጦርነቱ ተፋፍሞ ነው ያለው። ሆርሙዝ ሰርጥ እንደተዘጋ ነው። አሁን ምን አሉ? ይሄ አሁን የሆርሙዝ ሰርጥን መጀመሪያ አሜሪካ እኛ እናጅባለን አሉ። ግን ሲያዩት ጦራቸው እዚህ ጋር ውጊያ ላይ ነው ያለው። ለዛ ሁኔታዎች የተሟሉ አይደሉም። ስለዚህ አሁን በናደረጉት ወደ ዓለም አቀፋዊ ጥምረት ለማድረግ ነው የፈለጉት እና በዚህ ምክንያት እነ ቻይና፣ እነ እንግሊዝ፣ እነ ፈረንሳይ ቀደም የጠሯቸው ሀገሮችና ሌሎችም ጃፓን፣ ደቡብ ኮሪያ እንደዚህ የጦር መርከቦች አስተዋጽኦ በማድረግ በዚህ ሁኔታ የነዳጅ መርከቦችን በማጀብ የኢራኖችን የሆርሙዝ ሰርጥን አንቆ በመያዝ እና የዓለም አቅርቦትን በመፈታተን የነዳጅ ዋጋን በመጨመር በዓለም ላይ የኢኮኖሚ እና ፖለቲካዊ ቀውስ ለማምጣት ያላቸውን እቅድ ለማክሸፍ ጥሪ አድርገዋል። አሁን በተረቱ ላይ እንዳየው ነው ሁኔታው እየሆነ ያለው። ይሄን ሲያደርጉ ደግሞ ኢራኖች ምን ያቀረቡ መሰለ? እኛ የሆርሙዝ ሰርጥን የዘጋነው ለአሜሪካና ለእስራኤል ብቻ ነው አሉ። የሌሎች ሀገሮች ነዳጅ ጫኝ መርከቦችን እናሳልፋል። ለምሳሌ የህንድን አሳልፈዋል። በዋነኛን የአሜሪካና የእስራኤል እና የነሱ አጋሮች ሆኑ የነሱ ወዳጆች ሆኑ የነሱ አጋሮች ሆኑትን እነሱን አናሳልፍም፣ የቀሪውን ዓለም ግን እናሳልፋለን አሉ። ይሄ እንግዲህ አንደኛ በእነሱ ላይ ዓለም አቀፋዊ ጥምረት እንዳይመሰረት። ለምሳሌ ቻይና በጣም የሚገርመ አሁን እንደምናነበው እነዚህ ሻዶ ፍሊትስ የሚባሉ አሉ። በፊት እና አሜሪካ ያድኗቸው የነበሩ ኢራን ነዳጆቿን ወደ ቻይና የምትወስደው በዛ መንገድ ነው እና እያደረሰች እንደሆነ ነው የምናውቀው። አሁን በዘገባው ላይ እንደምናየው ቻይና ብዙ እንደተፈራው አቅርቦት እንዳላጣች ነው የሚታየው። ስለዚህ አሁን ቻይና በሆርሙዝ ሰርጥ ላይ የሚተላለፈው የራሷ የኢራን ነው። ስለዚህ የሆርሙዝ ሰርጥን እሷ ዘጋች እንጂ በዛ በኩል የነዳጅ መርከቦች ጥቃትን የሚወስድ ኃይል የለም ሌላ። ስለዚህ ኢራን ቤዚካሊ ለቻይና በየቀኑ መሸጥ ይችላል። ለምሳሌ ካርግ ደሴት ከትናንት በስቲያ ነው አይደል የተመታው። ዋናው 90% የነዳጅ መሸጫ ደሴቷ ነው። እሱን እንደ አሜሪካ ድብድባለች እና እዛ ላይ ያለ 90 ኢላማ በመምታት ማንኛውንም የጦር ተቋም አውድም ያለው ነው ያለችው። የዘይት መዋቅሩ ግን እንዳለ ነው። አሁን በዛሬው ዕለት ለምሳሌ ከካርግ ደሴት ነዳጅ እየሞሉ የጭነት መርከቦች ሄደዋል፣ ወደ ቻይና ሄደዋል። ስለዚህ አሁን ምንድን እያደረጉ ያሉት ኢራኖች ለራሳቸው ለወዳጃቸው ቻይና ይልካሉ። እንደገና ለሌላው ዓለም ገለልተኛ ነው ብለው ላሰቡት ዓለም የነዳጅ መርከብ ያሳልፋሉ። ለእስራኤልና አሜሪካን እንዲሁም ከነሱ ጋር ወዳጅ ናቸው የሚሏቸውን ብቻ ነው የምንይዘው በማለት ዓለም አቀፍ ጥምረት እንዳይፈጥሩም ተጋትሮ የፈጠሩባቸው ነው የሚገኙት። ምናልባት እዚህ ላይ ለመጨመር አድማጮቻችን እነ እንግሊዝና እነ ፈረንሳይ የማንጆሎላና የመዝሩጥ ምሳሌ ያረካቸው ለምንድን ነው ሊሉ ይችላሉ። እንደምታውቀው የዶናልድ ትራምፕ አስተዳደር አሜሪካ ትቅደም ነው። ስለዚህ በዚህ እምነትና አመለካከቱ ታውቃለህ ለአውሮፓያኖች የነገራቸው ራሳቸውን ጠብቁ፣ እኛን በተመለከተ ምዕራባዊ ዌስተርን ሄሚስፌር የሚባለው በአብዛኛው አሜሪካዎች ልትላቸው ትችላለህ፣ ወደ 40 ከምናምን የሚሆኑ ሀገሮች ያንን ንፍቃ ክበብ ነው ትኩረታችን በሱና እንዲሁም የውጭ ፖሊሲያችን ዋናው ተጋትሮ ምንድነው ተገዳዳሪያችን ቻይና ነች፣ ወደ ኢንዶ ፓሲፊክ ነው የምናተኩረው በማለት ጣል እንዳደረጓቸው ታውቃለህ። አውሮፓያኖች ወይም ኔቶዎችን የነበረው መስቀልቀል ታውቃለህ። ከዛም አልፈው ኔቶን ወይም አውሮፓያኖችን እኛ በሌለንበት እናንተን ራሽያና ቻይና እንኳ ከመጤፍ የማይቆጥሯችሁ በማለት እስከ መናገር ሄደዋልና ይሄ ሁኔታ ይፈጠራል ብለው
በዚህ መንገድ ነው እንግዲህ የአውሮፓን ወይም የኔቶ አክሮስ አትላንቲክ ከአትላንቲክ ባሻገር የኖረ ግንኙነት ኦልሞስት ተበጥሷል ባይባል እጅግ የላላበት ሁኔታ ነው ያለውና አሜሪካ አይሶሌሽኒስት የሆነ ወይም አሜሪካ የዶናልድ ትራምፕ አሜሪካ ማለት ዶናልድ ትራምፕ የዶናልድ ትራምፕ ባህሪ ማለት ደግሞ የአሜሪካ ፖሊሲ ሆኖ በእውነት ራስ መታት ውስጥ ገብተው ነበር አውሮፓያኖቹ። አሁን እንግዲህ ይህን ዘመቻ ያደረጉት የመካከለኛው ምስራቅ ሀያል አየር ኃይል እስራኤልና የዓለማችን ሀያል አየር ኃይል አሜሪካ ተቀናጅተው ነው አውሮፓያኖቹን ወደ ጎን አድርገው ነው። እንደውም አውሮፕላኖቻቸውን ከእንግሊዝ እንዳያስነሱ የከለከሉትን የእንግሊዙን ጠቅላይ ሚኒስትር የአንግሎ አሜሪካንን ልዩ ግንኙነት የሰበረ ያበላሸ ያሳዝናል። ማናው ቸርችል የለም በሚል መናገራቸው እናስታውሳለን። ምንድን ያሉ ዶናልድ ትራምፕ ለነገሩ መጣችሁም ቀራችሁም የምታመጡት ፋይዳ አልነበረም በማለት ነው የገለጹት። ስለዚህ እንዲህ አይነት ሁኔታ ባለበት አሁን ያሰሙት ዓለም አቀፍ ጥሪ ወትሮ አለን የሚሉና ለዘመቻው ትርጉም የሚሰጡ ኃይሎች እግራቸውን እየጎተቱ ነው፣ በዋነኛነት እንግሊዝና ፈረንሳይ። ለዚህ ነው እንደ ማንጆሎናና መዝሩጥ ሆነውባቸዋል። ዶናልድ ትራምፕም የአባትየው ጅብ ሁኔታ ገጥሟቸዋል ሊያሰኘኝ ይቻላል። ዓለም ዶናልድ ትራምፕ ለአውሮፓ ምንም አይነት ትኩረት እንዳልሰጡ በገሃድ የተናገሩ በመሆናቸው አውሮፓውያኖችም ደግሞ አሁን ብድር እየመለሱ ነው ማለት ይቻላል። ዓለም ያ ማለት ነው ማለት ይህን ህብረት ነው እርሶ ያፈርሱት የሚል ነው የእጆን ያገኙት አይነት ነው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። አዋዜን ላይክ፣ ሼር፣ ሳብስክራይብ አድርጉ። እንደዚሁም በሱፐር ታንክስ ማበረታታት ትችላላችሁ። ይህ አዋዜ ነው። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከቧቸውን ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። በ10% ቅድመ ክፍያ እስከ 25 ዓመት ቀስ ብለው የሚከፍሉት የባንክ አማራጭንም ከ30% ታላቅ ቅናሽ ጋር አመቻችተናል። ምን ይሄ ብቻ! በልዩ ዲዛይን የምናስገነባውን ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። እንዲሁም የንግድ ሱቆችን ለሚፈልጉ ደንበኞች ከ27 ካሬ ጀምሮ ከነገበያው ማግኘት ይችላሉ። የዘመናዊ መንደር በውስጡ መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። ታዲያ የቅናሽ ወጣው ለጥቂት ቤቶች ብቻ ስለሆነ ከታች ባለው ስልክ ፈጥነው ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና